ጓድ እጅ ከምን ሁሉም ባልከው መንገድ ተፈጽሟል። በጣም አሪፍ አልቋል። ሚሽኑ አለቀ አልቋል። ስለዚህ በስተመጨረሻ የቤቱ ካርታ በእጃችን ሊገባ ነው ማለት ነው? አዎ ቢያንስ ይህችን ቀን በማየታችን ፈጣሪ ማመስገን አለብን። እኔ ግን አሁንም እያሰብኩ ያለው ስለ ሉላ ነው። ቆይ ግን እዛ ቤት ምን ትሰራለች? ማለቴ ከኛ ጋር ማትገናኝ ከሆነ ለምን ከዛ ቤት አትወጣም? ትወጣለች ቤዚ። ሳሚ ሁሉን ነገር አመቻችቶታል። እሺ በእርግጥ ስለዚህ ፕላን አላውቅም ነበር እኔ። ምንድነው ደግሞ? እሱ ሲመጣ ቢነግርሽ አይሻልም? ይኸውልሽ በልቻለሁ። ምንድነው? በነገራችን ላይ በጉጉት ስንጠብቀው የነበረው የቤት ካርታ በቁጥጥር ስር ውሏል። እጄ ገብቷል። ዋው! ምንድነው ሱራፌል አጨብጭብ እንጂ ለዋናዋ ባለቤት ይሄ ካርታ ይሰጣል። አሁን ያጅ ቤት ይቸው በስተመጨረሻ ካርታው እጃችን ገባ። እንኳን ደስ ያለሽ ማሪ። እኔ የምለው ሳሚ አራጣ በዳሪ ሆኖ የሚታወነው ልጅ ገና ጨዋታውን አልጨረሰም አይደል? ሁሉንም ነገር ጨርሶታል። ወይዘሮ ዘርፌ ጋም ደውሎ በ2 ሳምንት ውስጥ ቤቱን ለቃ እንድትወጣ አስፈራርቷታል። በ2 ሳምንት ውስጥ? እሷ የምታውቀው 2 ዓመት እንደሆነ ነው። እኛ ግን 2 ሳምንት ወደሚለው ቀይረን አስተካክለናል። ስለዚህ በ2 ሳምንት ውስጥ ያንን ቤት ለቃ ትወጣለች ማለት ነው። በነገራችን ላይ ይህንን 2 ዓመት ወደ 2 ሳምንት የሚለውን ነገር እንዲቀየር ያደረገችው ያቺ ፐርፌክቷ እህትሽ ነች። ምን ግን ስለዚህ ነገር ዘርፌ ካወቀች? አታስቢ ቤዚ፣ ሉላ ሁሉንም ስራ ስለጨረሰች ከዛ ቤት ወጣለች። የምርህና? ይኸውላችሁ በነገራችን ላይ ሉላ ከዛ ቤት ብትወጣም ከኛ ጋር ግን አትገናኝም። ማለቴ ወደዚህ አትመጣም። ለምን መሰለሽ? ሁሉንም ነገር ዘርፌ እኛ መጠራጠር የለባትም። ሉላ ብቻዋን ይህን ነገር እንደሰራች እንድታውቅ ስለፈለገች ሉላ ለጊዜው ከኛ ራቅ ብላ ትቀመጣለች። ማግኘት እንኳን ብንፈልግ በድብቅ ነው የሚሆነው። ለማንኛውም ሉላ እንዳትተናኮላት፣ ሰዎችን ሉላ እንዲከታተሏት አድርግ። ችግር የለውም። የወዳጆቼ አይን አሁንም ድረስ ሉላን እየጠበቀ ነው። አንቺ እንዳትጨነቂ። በነገራችን ላይ ወደ ሌላው ስራ መግባት አለብን። ወይዘሮ ዘርፌ ጋር ደውልና በቀጠሯችን መሰረት ገንዘቤ እንዳዘጋጀችልኝ ጠይቃታለሁ። አትጨነቂሽ። ሄሎ አቶ ሰማ። አዎ ደውዬልህ ነበር። እባክህ እንደዚህ አታድርግ እባክህን። እንዴ ብሩን እኮ በ2 ዓመት ውስጥ ከነወለዱ ከፍላለሁ ብዬ እኮ ነው የተስማማነው። እንደዛ ነው የፈረምኩት እኮ። በ2 ሳምንት ብለሽ ነው የፈረምሽው እንዴ? አረ እንደዛ አይደለም እንዴ። በ2 ዓመት ከፍላለሁ ብዬ ነው የተስማማነው እንዴ። ሄሎ ሄሎ። ወይኔ ዘርፌ፣ ወይኔ ተበልቻለሁ። ሁለት ዓመት ላይ የሚለው ነው የፈረምኩት። አዎ በደንብ አብቤ ነው የፈረምኩት። ይሄ ራሴ ፊርማ ነው። አዎ እንዴ ቆይ እንዴት ሊሆን ይችላል? እንዴት ሊሆን ይችላል? ሉላ አንቺ ተረገምሽ። ገልሻለሁ ሉላ። በጣም ደነገጥሽ አይደል? በጣም ተበሳጨሽ። እምትይዢው የምትጨብጪው ጠፋብሽ። ልክ ያኔ እኔም ይሄ ስሜት ነበር የተሰማኝ። የሁሉን ወረቀት ቀይሬዋለሁ። ምን አለፋሽ በዚህ ሳምንት ውስጥ ያንን ቤት ታጫዋለሽ። እንዴት አምኜሽ እንደዚህ ታረጊኛለሽ? ምን ላድርግ? ገንዘብ አሳሳተኝ። ያው አንቺ እኔን በቀላሉ እንዳሞኘሽኝ አንቺን ማሞኘት ያን ያህል ከባድ አልነበረም። ያው እምነቴን እየተፈታተልሽ ብታደክሚኝም ማለቴ ነው። ከአራጣ በዳሪው ጋር ተሻርካችሁ ነው አይደል
እንደዚህ ጎዳ ያደረጋችሁ? በነገራችን ላይ ከ40 ሚሊዮን ብር ውስጥ 20% ብቻ ነው እኔ የማገኘው። ያው ሊኖረኝ የሚችለው የወለዱ ገንዘብ ብቻ ነው። ሌላው ገንዘብ በሙሉ ያራጣ አበዳሪው ነው። እኔን ለማይሆን ገንዘብ ብለሽን አሳልፈሽ የሰጠሽን? አሳልፌ የሰጠሁሽ ለአራጣ አበዳሪው ነው። በነገራችን ላይ ሰማውን ማለት በጣም እጁ ረጅም የሆነ ሰውና ከአሸባሪዎቹ በላይ አስፈሪና አስደንጋጭ የሆነ ሰው ነው። ስለዚህ በሁለት ከባድ ቡድኖች ተከበሻል ማለት ነው። እውነቴን ነው። ያገኘሁሽ ለታ ጉሮሮሽን ነው ፈልቅቄ ማወጣልሽ። ስታገኝኝ አይደለም በትንሹም ቢሆን በቀሌን ተወጥቻለሁ። አሁን የቀረኝ የዛች ቤዛ ተብዬዋ ነው። የእውነት በተግባር ዲቃላነቴን አሳያታለሁ። ለማፊያዎቹ ገንዘቡን በሙሉ ብሰጫቸውና እንደ ሮቤል በአሰቃቂ ሁኔታ ቢገሉሽ ምኞቴ ነበር። ምን? ለነገሩ ነካ በቁምሽ ሞተሻል። ለነዛ ነፍሰ በላ አውሬዎች ምሰጫቸው ገንዘብ የለሽም። ያው ሆቴሉን ካልሸጥሽ ማለት ነው። እጅግ ሲበዛ ክፉ ነሽ ሉላ፣ ክፉ ነሽ። አትፍረጅብኝ። ወድጄ አይደለም ክፉ የሆንኩት፣ አንቺ ስላሳደግሽኝ ነው። መቼም ከአራጣ አበዳሪዎቹ ወይ ደግሞ ከነዛ አውሬዎች የምታመልጭ አይመስለኝም። ውድቀትሽን ግን በአካል ማየት እፈልጋለሁ። አናግሪኝ ብዬሻለሁ። አንቺ የተረገምሽ ሉላ፣ 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 አናግሪኝ ብዬሻለሁ። አንቺ የተረገምሽ ወይ ገና ምን አይተሽ? ይሄ ጅማሬው ነው። ምንድነው? እየተከታተልሽ ነው? ሮቤልን በስልክ አግኝቼው ነበር። ስለዚህ የምትፈልጊው ነገር አግኝተሻል ማለት ነው? አናግሪኝ እንጂ እንዴ! እኔን ትንሽ ግራ ያጋባኝ ለምንድን ያቺ ልጅ በጭራሽ እንዳታምኛት ያለኝ? በዛ ላይ ደግሞ ድጋሚ ስደውልለት ስልኩ አይሰራም። ትሰሚኛለሽ? እኔና ሮቤል ምንም አይነት ግንኙነት የለንም። ከሴት ጋር ግንኙነት እንዳለው ስለደረስኩበት አጠገቤ እንዳደርስ ብየዋለሁ። ምን ነው ባልሽ ሴት አውል መሆኑን አላውቅም እያልሽ ነው? ይልቅ እንደ እህት ልምከርሽ፣ ፈተሹ ልትገላገል ይሻልሻል። እኔን ማመን አልችልም። እሷ ናት ስለ ሮቤል እንደዚህ እየተናገረች ያለችው። ለነገሩ ምን ይገርማል? ከእሷስ ጋር ማቅጦብኝ የለ ሮቤል ሰራለሁ። ሰዎቹ ናቸው። እሻው መለል ነው አንስቼ ሄሎ ወይዘሮ ዘርፌ፣ ዛሬ ሁሉንም ነገር እንደምንጨርስ ተስፋ አደርጋለሁ። ገንዘባችንን አዘጋጀሽ? ይኸውልህ ማለት እኔ ምንም አይነት ምክንያት እንደማልቀበል ነግሬሻለሁ አይደለም? ገንዘቡን እኮ አዘጋጅቼልህ ነበረ፣ ግን ያቺ እኔ ቤት ያለችው ልጅ ከአራጣ አበዳሪው ጋር ተማክራ ገንዘቡን አዘረፈችብኝ፣ 40 ሚሊዮኑን ብር። ስለዚህ የዛ የዶክተር እጣ ፈንታ አንቺን ይደርስሽ ፈልገሻል ማለት ነው። በነገራችን ላይ የልጅሽን ጣት ቆርጬ ልኬልሻለሁ። ቀስ እያልኩ ደግሞ አንገቷን ቆርጬ ልክልሻለሁ። ምን? በነገራችን ላይ ወይዘሮ ዘርፌ በርሽ ላይ ቆንጆ ስጦታ አስቀምጬልሻለሁ በካርቶን። ውጭና ተመልከችው። ምን እያልክ ነው? ሄሎ ሄሎ፣ ሳሚ፣ ስለምን እጅ ነው የምታወራው? ኧረ በለው፣ እናንተ አላመናችሁኝም እንዴ? ሳሚ በዚህ ጉዳይ ላይ በደንብ ነው የተዘጋጀበት። እንዴት ነው የምታምኑኝ እናንተ? ሳሚ መቼም የሰው እጅ ቆርጣ አይደለም አይደል የላክላት? አንቺ ያምሻል እንዴ? የሰው ጣት ቀላል ነው? እንዴት ነው ቆርጬ የምልከው? ግን ይኸውልሽ ምንም ሁሉ ነገር የሚመሳሰል ቆንጆ የሆነ ፕሮጀክት ነው ያዘጋጀሁት። ስትነኪው ራሱ ጣት ነው የሚመስለው። መቼም ይሄን ነገር ለማዘጋጀት በጣም ብዙ ጊዜ ፈጅቶብሃል። አይ ጊዜ ብቻ ገንዘብም ሞቶበታል እንጂ። በነገራችን ላይ ቤዝቾ ሱራፌል ንገራት፣ መሸምጠጥ የለም። የወጣውን እያንዳንዷን ገንዘብ በኋላ እናወራርዳለን። ይኸው ደረሰኝ አለ። ይኸውልሽ የምሬ ይኸው መካድ የለም፣ ነግሬሻለሁ።
ዘርፌን ሳዋራት እንዳትደነግጡ፣ ለእናንተም ሰርፕራይዝ ሊሆን ይችላል። በምናገረው ነገር ደግሞ ደንግጣችሁ እንዳትጮሽ። ምንድነው ሳሚ? እኔ ልጮህ እችላለሁ። ይኸውልሽ ቤዚ፣ ሳሚ ጣት ሳይሆን የቲጂን አንገት ነበር ያሰራው። እኔም አይቼው ነበር። በጣም ነው የሚያስደነግጠው። የምር እኮ የሰው አንገት ነው የሚመስለው። ወይ ሳሚ፣ ለእኛ በላይ ምን አይነት ችግር ውስጥ ነው የገባው? ቆይ በቃ ወይዘሮ ዘርፌ ሰርፕራይዝ! እንዴት አገኘሽው የላኩልሽን ስጦታ? ቆይ ምን እያደረጋችሁ ነው? ምን እየሰራችሁ ነው? ይኸውልሽ ዛሬ ማታ ደግሞ የአንቺን አንገት ነው መጥቼ የምቆርጠው። ጌትም አምጥቼ እሰጥሃለሁ። ብቻ ጊዜ ስጠኝ። ብዙ አይደለም፣ 3 ቀን ብቻ እባክህ። ሆቴሌንም ቢሆን ሸጬም ቢሆን እከፍልሃለሁ። እባክህ። ሆቴል አለሽ እንዴ ወይዘሮ ዘርፌ? አዎ አለኝ። ሌላ ምን አለሽ? ምንም ልትዋሽኝ እንዳትሞክሪ። ልትዋሽኝ ብትሞክሪና ከደረስኩበት ግን ላውንደሪ ግን አታስብ። ሆቴሉን ሽጬ እከፍልሃለሁ። ያወጣል ደግሞ ሆቴሉ ደግሞ ያወጣል። ይኸውልሽ በነገራችን ላይ ተጨማሪ 20 ሚሊዮን ብር እፈልጋለሁ። ምን? ቆይ ምን እያልክ ነው? ምን ሆነሻል? በአንቺ እንዝላልነትና ኃላፊነት የጎደለው እኮ የሰው ነፍስ አጥፍቼ ነበር። በነገራችን ላይ አንቺም ወንድሜን ስትቀብሪ የሚያሳይ ቪዲዮ እጄ ላይ አለ። እሺ፣ ስለዚህ ምናልባት ያ 20 ሚሊዮን ብር ለዚህ ጥፋትሽ ማካካሻ ይሆናል። መቼም ይሄ ቪዲዮ ፖሊስ ጋር እንዲደርስ የምትፈልጊ አይመስለኝም። ምን ባደርግ ነው ግን ይሄን ያህል እየጨከንክብኝ ያለው? በነገራችን ላይ ወይዘሮ ዘርፌ እንደውም አንድ ነገር እያሰብኩኝ ነበረ። ይሄ ሌብነት ዘረፋውን ምናምን ትቼ ወደ ንግዱ ዓለም ብገባ ሳይሻለኝ የሚቀር አይመስለኝም። ታውቂያለሽ ደግሞ በዚህ ስራ ላይ ያለኝ ስም በጣም መጥፎ ነው። ስለዚህ ሆቴሉን፣ ላውንደሪውን፣ ባንቺ ስም ያሉ አንዳንድ ንብረቶችን በሌላ ሰው ስም ታደርጊልኛለሽ። ከዛ እኔም ወደ ንግዱ ዓለም እቀላቀላለሁ ማለት ነው። እንዴ አይሆንም፣ አይሆንም። ይኸውልሽ ወይዘሮ ዘርፌ እያስመረጥኩሽ እኮ ነው። ካለሽ ሀብት ንብረትና ከነብስሽ የቱ ይሻላል እያልኩሽ ነው። በነገራችን ላይ እኔ ጋር ያለውን ቪዲዮ አሁን በፍጥነት ለፖሊሶች ልልክላቸው እችላለሁ። ያ ዶክተር አንቺ ወንጀለኛና ነብሰ ገዳይ መሆንሽን የሚያሳይ ቪዲዮ እንደቀረጸሽ ታውቂያለሽ አይደል? እሱን ተጠቅሞ አስፈራርቶሽ ያለሽን ሀብት ንብረት፣ ሆቴሉን፣ ላውንደሪውን፣ ቤትሽን ሁሉንም ሊቀበልሽ ይችላል። ምረጭ፣ የቱ ይሻልሻል? በፈጠረ አቁም እያልኩ ነው። በፈጠረ አቁም እያልኩ ነው። ይኸውልሽ ወይዘሮ ዘርፌ ነብስሽንም ንብረትሽንም ከምታጪ ቢያንስ እንኳን ነብስሽን አትርፈሽ ብትተነፍሺ መልካም ይመስለኛል። ለምን አምላኬ ምን ባደረኩ ነው የምቀጣው? የጠላቴን ጭንቀት በዚህ ልክ ማየቴ ራሱ ለእኔ ከድል በላይ ነው። በነገራችን ላይ ያቺ ሴትዮ ጋር ያለው ሀብት ንብረት በጠቅላላ አንድ በአንድ እንቀበላታለን። ያንቺ የሆነውን ንብረት እሷ ጋር አይቀመጥም። ሆቴሉን፣ ላውንደሪውን፣ በስሟ ያለውን በጠቅላላ እየቆጠርን እንቀበላለን። እኔ የምልህ ግን ሳሚ፣ ሆቴሉንም ላውንደሪውንም በስምህ ላዞርልህ ካለች በማን ስም ልናደርገው ነው? ማለቴ በጣም ሰው እያመንን ነው። ሳሚ፣ ሱራፌል ግን እውነቱን ነው። በጣም ሰው እያመንን ነው። በማማ ሁሉንም ሀብት ንብረት በማማ ስም እንድታረግ እናደርጋለን። መቼም ዘርፌ ማማ እህቴ እንደሆነች አታውቅም አይደል? ስለዚህ ማማ ተሽሏት ልትመጣ ነው እያልከን ነው? በ2 ሳምንት ውስጥ ትመለሳለች። ጸበሉ በደንብ ለውጥ ስላመጣላት ትመጣለች። የቀረውን ሕክምና ደግሞ እዚህ ትከታተላለች። መቼም እኔና እሷን ታምኑናላችሁ አይደል? ብቻ ፈጣሪ ብሎት ወደኛ እጅ ይግባ እንጂ ይሄ ንብረት የኔና የሱራፌል ብቻ አይደለም። እኔም እየነገርኩት ነበር። ይሄ ንብረት ይሄ ሁሉ ሀብት የሁላችንም ነው። የብቻ የሚባል ነገር የለም። እንግዲህ እሱን ከሆነ በኋላ ብናየው አይሻልም? ሁሉም ነገር በዚህ 3 ቀን ውስጥ ይለይለታል። የቲጂን የተቆረጠ አርቲፊሻል አንገት ከተመለከተች በኋላ እች ሴትዮ መቼም ቢሆን ከኛ ቃል አትወጣም።
ራስሽን ማጥፋት ነው ያለብሽ። ያቺ ሉላ ለካ እውነቷን ነበር። ራስ ወዳድ ነሽ ብትለው እውነትም ራስ ወዳድ ነኝ። አሁንም በስሜ ለካ መኪኖች አሉኝ። ራሴንም አላጠፋም። እንደገና ከውድቀቴ መነሳት መቻል አለብኝ። መልመድ መቻል አለብኝ። ግን እንዴት? ወይኔ ዘርፌ፣ በፊት ምን ነበር? ምንም አልነበረኝ። ቢያንስ በስሜ 4 መኪኖች አሉ። ስለዚህ እንደገና ከውድቀቴ መነሳት መቻል አለብኝ። ወደ ከፍታዬ፣ ወደ ቀድሞዬ መመለስ መቻል አለብኝ። ውርደት ነው። ወይኔ ዘርፌ፣ ትጫወትብኝ። ደግሞ ከደህና ሙዴ ሊበጠብጠኝ ነው ሰው። ሉሲ የት ነው ያለችው? ምን አቅልሃለሁ እኔ? ቆይ እናንተ መቼ ነው የጨዋታችሁን የምታቆሙት? ስለምን ጨዋታ የምታወራው? ለማንኛውም ባንኜባችኋለሁ። ደግሞ የሁሉ ስራ የሳሮን ነው አይደል? ምንድን ነው ባንኜ? ምንድን ነው መቀባጠር? ስማ፣ አገባታለሁ። ጥሎሹንም ነገ ልካለሁ። ምንድን ነው የምታገቡ? እኔ የምልህ በሰላም ነው? እንደ ፊኛ እኮ እየተነፋፋ ነው። ለዚህ ነው ከዓይኔ ያራካት? እርግጠኛ ነኝ ጆሮ እየሰማ አይደለም። ሰምተኛል? ስለ ሉሲ እኮ ነው እያወራ ያለሁት። መቼም አይሆንም። እሺ፣ ምኑ ነው የማይሆነው? የሁለታችሁ ጋብቻ አሁን መሆን አይችልም። እሺ፣ የጋብቻችንን ቀን ጭራሽ የምትቆርጠልን አንተ ነህ እንዴ? ምንም ቢሆን በሀሳቤ መስማማት አለብን። ያው የውሸት ጋብቻ እኮ ነው፣ ግን ይኸውልህ ቢሆንም ለ1 ወር ብቻ ላግባት። ከዛ ቤት ድረስ አመጣልሃለሁ፣ ቤት በር ድረስ። እንዴ ቆይ ይሄ ነገር እውነት ነው እንዴ? እና እየቀለድኩ ይመስላል? ጀግና በተባልኩበት ሀገር እኮ ነው እንኩሮ ተብዬ የተሰደብኩት። እና አይደለም እንድትለው ምን? እና እኔ ምን ላድርግ? እንግዲህ የኔም ሰርግ ጥር ላይ ተቆርጧል። ሞቼ ነው ቆሜ። ይሄ ሰርግ ሲደገስ እናያታለና። ወይ ቆመ ቢሆንማ ደስ ይለናል። ጭራሽን የተጨነቄ ታላግጥብኛለህ እንዴ? አንተ ራሱ ምን ሆነሃል? እንዴት ነው? ቆይ እንዴ ትልቅ ሰው አይደለ እንዴ? ቤተሰቦች ዝም ብለው በሚሰጡ ሀሳብ ዝም ብለህ የምትመራው አንተ ምንድን ነው? ይኸውልህ ሰውዬ፣ ምክርህን ፈልጌ አልመጣሁ። አሁን ሉሲን የት እንዳረካት ተናገር። እኔ የት እንዳለች አላውቅም። ለማንኛውም እኔ ራሴ እፈልጋታለሁ። ምናልባት አያቷ ጋር ሄዳ ሊሆን ይችላል። ከሆነ ጥሩ፣ ካልሆነ ግን ጠብ ከኔ ጋር ነው የሚሆነው። ይህ ሰውዬማ ጤነኛ አይመስለኝም። እግረ መንገዱን ነበር እንደ የፍቅር ሰው ምናምን ሲል የነበረው። ይህ የተከመረ ድልብ የሆነ ሰውዬ እንጂ ጭራሽ ያነፋል። አንተም ጸብህ ከኔ ጋር ነው የሚሆነው። ሴትዮ ምንድነው ችግርሽ? ለምንድን ነው ማተኝ? ውስጤ ምንም ሊያርፍልኝ አልቻለም። እና ታዲያ የምታሳርፊበት ቦታ ሄደሽ አሳርፊያ። እኔ ምን ላርግሽ? እውነቱን እንድትነግሪኝ እፈልጋለሁ። ቆይ ይሄ ልጅ ማን ነው? አታስቢ፣ የሮቤል አይደለም። በምን ላምንሽ እችላለሁ? ቆይ ግን ቢሆንስ ልትፋቻ አይደል እንዴ? አንቺ ምን አገባሽ? ስነ ስርዓት ዝም ብንነጋገር መልካም አይመስልሽም? ባሊዝ ምን ልታመጪ ነው? አሁንስ በጣም ነው ያበዛሽው። ምንድን ነው? በሰላም ነው? ምን ሆናችኋል? ባሌን ካልወለድሽ እያለች ነው። የቀድሞ የሮቤል ሚስት ናት። አዎ አውቃታለሁ። ባለፈው አንቺ መስያት እኔን ደብድባኝ ነበር። እንዴት ነሽ እህት? እኔ ፊቴን ታጥቤ እመጣለሁ። እናንተ አውሩ። ይኸውልሽ እህቴ፣ እኔን እመኚኝ። ሉላና ሮቤል ተጣልተዋል። በእርግጥ ሮቤልን እንድትተው ያደረኳት እኔ ነኝ እንጂ እሷ አልተወችውም ማለት ነው። እስኪ ንገሪኝ። ቆይ
እንዴት ነው ቆይ ይሄን ሁሉ አመት ከሮቤል ጋር ልትኖር የቻልሽው? አቤት አቤት እንዴ አልገባኝም። ቆይ አንቺ ባሌን ታውቂዋለሽ እንዴ? አይ አረን ያላውቀውም፣ ግን ያው እህቴ ላይ ካደረሰባት ነገር ተነስቼ ነው። እሷን ምን አረጋት? ለእሷ ሲል እኔ እንደፈታኝ ማለቅ ይመስልሻል? ደግነቱ ግን ከእሷ ጋር በጊዜ ተፋተዋል። ምናልባት ድጋሚ ከባልሽ ጋር ማውራት ሳይኖርብሽ አይቀርም። አንቺ ትንሽም ቢሆን ከእሷ የተሻሽ ትመስኛለሽ። ግን ያረገዘችው ከባሌ ነው አይደል? ምን እያልሽ ነው? አረ በፍጹም አይደለም። ስለዚህ ሁለታችሁም ውሸታሞች ናችሁ ማለት ነው። ማንም ያዋሸሽ የለም። ከፈለግሽ የልጇን አባት ላስተዋውቅሽ እችላለሁ። እየዋሸችኝ ከሆነ ግን ብትፈራኝ ነው የሚሻላት። እህቴን እያስፈራራሻት ነው? አንቺም እየዋሸሽላት እንደሆነ አውቃለሁ። ስለዚህ ሁለታችሁም ብትፈሩ መልካም ነው። እሺ ቆይ ምን ሆነ ነው ሴትዮዋ እንደዚህ የምትሆነው? ለነገሩ ከአንድ ወንዝ አይደል የተቀዳችሁት? ቆይ ግን ዘርፌ ቤት ሄዳ ብትበጠብጥስ? ምናልባት ከሮቤል ጋር በስልክ እንዳወራች ለዘርፌ ከነገረቻት? ወይኔ አምላኬ ሆይ፣ አይሆንም። አምላኬ ሆይ እባክህ ጫፍ ደርሰንማ እንድንመለስ እንዳታደርገን። ግን በዚህ 3 ቀን ውስጥ ስራችን የሚጠናቀቅ ይመስላል ሳሚ? ይመስለኛል። ምክንያቱም ሴትዮዋ እንደፈራች እኮ ግልጽ ነው። ተስፋ እንደቆረጠች እርግጠኛ ነን። ምን ነው ተስፋ ስለቆረጠች ካሁን ራሷን ታጠፋለች ብለህ ፈራ እንዴ? እሱን እንኳን መቼም አታረገው። አሁንም ቢሆን እኮ መኪኖቹ በስሟ እኮ ነው ያሉት። ታውቃለህ፣ አንድም ንብረት እጇ ላይ እንዲቀር አልፈልግም። 70 ሳንቲም እንኳን ቢሆን አላስቀርም። እያንዳንዱን ነገር ሁሉንም እነጥቃታለሁ። አይ ሳሚ ትገርማለህ። አንተ እኮ የተበደልክ ነው ይመስለው። የእውነት በጣም ገርሞኛል። ሱራፌል፣ ስንት ጊዜ ነው የምነግርህ ስለዚህ ጉዳይ? ረስቼው ነው እባክህ። ይሄ ሚሽን ካለቀ በኋላ መስጋና ይደርሳል ብለኛል። ኧረ በለው አንተ ሰውዬ፣ ምን ታደርጋለህ ደግሞ እዚህ? ሳሚ፣ እኔ ለጠብ አልመጣሁም። ሉሲን ፈልጌ ነው የመጣሁት። ይሄ ነገር እውነት ሆነ እንዴ? አይገርምም? ሰውየው እኮ አምርሯል። ያንተ ሰርግ ጥር ላይ ተደገሰ ማለት የኔ ሞት የዛኔ ሆነ ማለት ነው። ማለት ብቻ ለሰርጉ በሚተኮሰው ጥይት አንተ ላይ ባርቆ እንዳይሆን የምትሞተው። ቀልዱን አቁም እያልኩ እና ምን ልትሆን ነው? እባካችሁ ተረጋጉ። እንዴ ትላልቅ ሰዎች አይደላችሁ እንዴ? እሺ ችግር የለውም እረጋጋለሁ። ቢያንስ እንደ ሰለጠነ ሰው ቁጭ ብለን እንነጋገር። ምንድን ነው የምናወራው? ስማ ሚስቴ አትከራይም። እሺ አሁን ከዚህ ሂድ። ክፍለ ሀገርም ደውዬ እዛ የለችም ብሎኛል። ስማ እንደውም በጣም አባበልኩ። እዚህ ነው ያለችው። አንተ ወንድ ነህ፣ ከኔ እጅ ነጥቀው ሰዳት። እባክህ ሳሚ ተረጋጋ። እንዴት ነው የምረጋጋው? አታየውም እንዴ? አመጣጡ እኮ እንደ መጀመሪያው እኮ። አትሳሳት። እኔ እንደ መጀመሪያው አይደለሁ። አሁንም ቢሆን ማፈቅራት ሳሩንን ነው። እና ታዲያ ለቤተሰቦች ወስደ እሷን ለምን አታስተዋውቃትም? እሱ ጠፍቶኝ መስሎ ነው እንዳለ ቤተ ዘመዶቼ ማለት ነው ከፍተኛ ያህል ውስጥ ነው ያለው። እንዴት አንድ በከተማ ከመጣ ሰው ታስደፍረናለህ ብሎ ማለት ነው እንዳለ ዘምተውብኛል በአንተ ምክንያት ከንቱ። ቆይ ደግሞ ምን ማለት ነው? ግድ የለም ሳሚ፣ እኔ ሉሲን አፍቅሬያት አላውቅም። አሁን ሙሉ ሀሳብ ያለው ሳሮን ላይ ነው። ታዲያ ቆይ ሳሮንን ከሆነ የምትወዳት እነሱን ተዋቸውና እዚህ ኑራ። የለፋውበት ርስቴስ መሬትስ ሁሉን ነገር ቢነጥቁኝስ? ቆይ ለምንድን ነው የሚነጥቁ? በተለይ አባቴ በክብሩ ለመጣበት አንገቱን ይሰጣል። ኧረ እናቴም እንደዛ ሆነች። ቤተ ዘመዶች እንዳለ እንደዛ ናቸው። በአንተ ምክንያት ደግሞ ላጣው አልችልም። እሺ በእርግጥ ለአንተ መቀየር ምክንያቷ ሳሮን ናት አይደል? እኔም ፍቅር ነው የቀየረኝ። እሺ እውነታው ግን ማለት ነው ሳሮንን፣ ቤተሰቦቼንም እስከ ዛሬ የለፋውበትን መሬት ማጣት አልፈልግም። በአንተ ምክንያት ደግሞ ይሄ ሊሆን አይችልም። እሺ ችግሩ ይኸውልህ፣ እኔም እኮ ሚስቴን አምኜ ለአንተ አለማከራየቴ ነው። አንድ ወር መታገስ ያቅታል? አንድ ወር በዚያ ላይ ደግሞ ከአንተ እንዳራገዘች ስለምነግራችሁ ማለት ነው አንድ ወር እንኳን እኮ አያቆያትም። ዝም ትላለህ እንዲህ ሱራፌል? ቆይ አንተ የእውነት ለሉሲ ክብር ተጨንቀ ነው? አይገርምም? ልክ እኔ ራሴ ልጠይቀው ነበርኩ። ስማ አንተስ ቆይ ለእኔ ክብር ተጨንቀሃል? አንተ እየተጨነቅ ያለው እኮ ለራስህ ክብርና ለቤተሰቦች ክብር ብቻ ነው። አንተስ የዛኔ ከጉያዬ ስትነጥቀኝ ለእኔ ክብር ተጨንቀሃል? እኔ ከአንተ ጉያ አልነጠቅኳትም፣ ራሷ ነች የመጣችሁ። ብፈልግ እኮ በጉልበት ልቀማችን ነው። ምን ና ሞክረዋ። ሞክረው ሞክረው እንዴ! ምን ሆናችሁ ነው? ምን አስደነገጣችሁ? እሷ ነች አይደል? ድንቅነሽ አንተ ማንም አይደለም። ሽብሩ ሉሲ 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 አንተ ሰውዬ ተረጋጋ። እሷ አይደለችም አለ። ሉሲ አይደለችም። ማን አባህ ነው ያሉት? ሉሲ ሽብሩ እሷ አይደለችም። ተረጋጋ አለ እኮ። እሷ አይደለችም። ሽብሩ ሉሲ ተረጋጋ። ወይኔ ሰውዬ ሉሲ እባክህ ተረጋጋ። ይሄ ሰውዬ አሟል እንዴ? ሉሲ
የተረገምክ እና ባል ይሰራው አንተም እንደ ቲጂ አፈር ብትበላ ይሻላል። እሺ ዝም ማትል ከሆነ አፈር ነው የምናስበላ። እዚህ ጋር እመለሳለሁ። እሺ አፈር እዚህ ጋር አለበለዚያ እናሰቃያለን። ይኸውልሽ ብሩ ግድ የለም ተረጋጋ። ማለት በእርግጥ እኔ ትንሽ ስሜት ይሆንብሃል፣ ግን ተረጋጋና እኔ እናንተ እንነጋገር። ያለውን ነገር ተነጋግረን እንፈታዋለን። ማን ነው እዛ ውስጥ ያለው? ለምን ተደናብሮ ሄዶ ንገረኝ። ኩቻ አይደለችም ማለት ሉሲ አይደለችም እዛ ውስጥ ያለችው። ይኸውልህ ሉሲ ሳሮን ጋር ነው ያለችው። ሳሮን አትበለኝ፣ ደውዬላት እኔ ጋር የለችም ብላኛለች። እርግጠኛ ነኝ እዚህ ደብቃት አይደለም እዚህ ውስጥ ሉሲ። ይኸውልህ ሽብሩ አዳምጠኛ ነኝ። እኔና ኩቻ ትንሽ በዚህ ጉዳይ ተቀያይመናል። ለዛ ደግሞ አኩርፋኝ ሳሮን ጋር ነው ያለችው። ሉሲ ግድ የለህም ና እንሂድና እዛ አብረን እናያት። አብረን እናያት ሄደን ለምን አናያትም? እኔ እናንተ ሄደን እዛ ከሌለች ግን ዱቄት ነው ማድረግ። ግድ የለህም እንሂድ እኔ እናንተ ነው እህቴ በጣም ነበር የናፈቅሽኝ። እኔስ ብትየቴ ደግሞ እርግጠኛ ነኝ በዚህ 15 ቀን ውስጥ ቤታችን ውስጥ እንገባለን። ሳሚ ግን በአሁኑ በጣም ጥሩ እቅድ ያወጣ ይመስለኛል። ሆቴሉና ላውንደሪውን ልታጣ እንደሆነ ነገረኝ። ሌላ ምንም አልነገረሽም? ብዙ በስልክ አላወራንም ነበር። ሌላ ምን ተፈጠረ? ሳሚ ይሄንን እቅድ በደንብ ተዘጋጅቶበት ነው ያወጣው። ወይ ዘርፌ ማለት ዘርፌ ምን አደረጋት? ምን ያላረጋት አለ? ለነገሩ ያስፈራል እንጂ አያስቅም። ምን አድርጓት ነው ብዬ እየጠየኩሽ እኮ ነው እህቴ። አረ ይሄ ስለማውራት ይቀፋል። ወይ ሳሚ ተአምር አያልቅበትም። ወይ እንደውም በቃ ተይው አትንገሪ። ሆዴን ከምቆርጮ ቢቀር ይሻላል። የቲጂን አንገት ምን? እኔ እኮ አንዳንዴ ሀሳቡ ሁላ ከየት እንደሚመጣለት አላውቅም። ቁርጥ እኮ ነው እሷን የሚመስለው። ምን እያልሽኝ ነው? የእሷን አንገት አስመስሎ ላከላት እያልሽኝ ነው? በስልክ ውስጥ ድምጿን ስሰማው እንዴት እንደሆነች ብታይ። እውነቴን ነው ለመጀመሪያ ጊዜ ለዘርፍ ያዘንኩላት። ሲገርም ግን ምንም አልነቃችም። እንኳን እሷ ተደናግጣም ያለችው እኛም አልነቃንም ስልሽ። የት አባቷ ገና ከዚህ በላይ ጨርቋን ጥላት አብዳታለች። እሺ ቆይ አሁን አንቺ የት ልታርፊ ነው? እንግዲህ ይሄ ጉዳይ እስኪያልቅ ካንቺም ከሳሚ ምራቅ ማለት አለብኝ። ገንዘብ ካስፈለገሽ እኔ እሰጥሻለሁ። 10 ሚሊዮን ብር እኮ ተመልሷል። ገና የቀረውም ይቀጥላል። መጥቼልሻለሁ ሉላ። እዚህ እንደሆንክ እርግጠኛ ነኝ ዶክተር።